እኔ የምትከተሉ ሰዎች አድራሻው የት ነው? ይሄ ሰው አድራሻው አንተና መስጊድ ነው እንትና ቤተክርስቲያን ነው ወይ ማለት ምንድን የት ነው አድራሻው? ቲክቶክ ላይ ተመሰረተችው ዓለም አቀፏ አየር ላይ ያለችው ቸርች አየር ላይ ሞባይል ውስጥ ያለችው ዓለም አቀፏ ቸርችን ውስጥ ነው ያለው እሱ። የግሉ ሞባይል ውስጥ ያለችው ዓለም አቀፏ ቸርች ውስጥ ነው ያለው። እቺ ልጅ ኦፓላት በሉኝ ቤተሰብ አራድኩምና ኦፓል መሆን አለባት። የት ብላችሁ ነው የምታገኙት ነው ጥያቄ። እኔ አሁን እሱን ስትፈልጉት የት ነው ዳጊ እኮ የምታገኙት ቬጋስ ታውቃላችሁ የት ቸርች እንዳለ አይደለ? አድራሻው ከፈለጋችሁ ሄዳችሁ ክስ ለማቅረብ እኔ አሁን ክስ ለማቅረብ ከፈለጋችሁ ከማን ልትመጡና ለፓስተር ወርቁ ቃል ኪዳን የምትባለው እንደዚህ 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 እያደረገች ነው እባክህ ምከራት ብትሉ አድራሻ አለኝ። እሱ የት ነው የምታገኙት? ሞባይል ውስጥ ያለችው ዓለም አቀፏ የራሱ ሞባይል ውስጥ ነው ደግሞ እዛ አለ ዓለም አቀፏ ቸርች ነው ራሱ ነው ፓስተሩ ደግሞ ለዛ ቸርች እሱ ነው በቃ። እና የምትከተሉ ሰዎች እያስተዋላችሁ በእውነት ማንን ነው የምትከተሉት? የት ብላችሁ ነው የምታገኙት? ነገ የሰው ቢጠፋ እሺ ጠፋ ስልኩን ዲአክቲቭ አደረገ ይህንን 100 ምናምን ሺህ ያለውን ፎሎወር የት ነው የምታገኙት? እና በቃ ስልኩ ራሱ ቢሰረቅ እኮ የሚጠፋ ሰው ነው። ስልኩ ቢጠፋበት የሚጠፋ ሰው ነው። የግል ቸርች አለው እሱ ራሱ እኮ እና ቢናገርበት እኔ ደስ ይለኛል። መድረኩን እኮ ብዙ ጊዜ አመቻችተንለታል እኮ ና ተናገር የቸርች ነህ ምንድነው አገልግሎት በምን ዘርፍ ነው የምታገለግለው እባክተው አንተ ያልነደፍካቸው አንተ የነደፍካቸው በሙሉ ቅድም ማግኘት እዚህ እንዳልከው ከፍታ ላይ ወጥተዋል። ከዚህ ፊት ቅዱሳን ታስታውሳላችሁ ሃኒኤልን ታስታውሳላችሁ ዛሬ የት እንዳለ ታውቃላችሁ። ዛሬ የት ነው ያለው? ኒውዮርክ ነው ያለው ከነ ቤተሰቡ። እሱ የነደፈው ሁሉ በከፍታ ላይ ነው። እሱ የት ነው ያለው? ዛሬም እኔም የሆነ ማርስ ላይ ሊሄድ ይችላል። በዚህ አጋጣሚ ከአሜሪካ ቀጥሎ ማርስ ነው። አቤልማ መንደፍ አለበት። እኔ ዝም ብዬማ አልቆኝ አልፋታውም። መስኪነቃይ አልፈታው። ወንድማችን ተመለስ፣ በቃ ጌታን ተቀበል ነው የምንል። ጥሪ እናቀርበልሃለን። የጌታ ቤት ሰፊ ነው፣ ይችላል። አንተንም እኔን ከቻለ እኔን ከቻለ ቃይል አቡና የማይችልበት ምን ምክንያት የለም። ነና ወደ ጌታ ይበቃል። ቤቱ ሰፊ ነው። የጌታ ልብ ሰፊ ነው። የሆነ ነገር ትዝ አለኝ ቃልዬ፣ ይቅርታ ምን ሆነ? ማን ነው ሃኒኤል እኮ ዛፍ ላይ ያደረ ልጅ ነው። ኒውዮርክ አስገባ። ጌታ ኢየሱስ ምስክሬ ዛፍ ላይ አድሯል። ወንድማችን ከቤት ውጣ ተብሎ ሙስሊም ነበሩ። ቤተሰብ በጣም ይህን ነገር ሲሰማ ውጣ ሲለው መሄጃ የለውም። የ10ኛ ክፍል ተማሪ ነበረ። ከዛፍ አንስተ ኒውዮርክ ታስገባዋለህ? እኔ ራሱ ኒውዮርክ አልሄድኩ። እንዲህ ይህ ልጅማ በበረከት እያስጎበኘን ነው። ልጎበኝበት ይላሰኝ ልጎበኝበት። እንዲህ ይህማ ጥሩ ነው። ከዛፍ ላይ ከሚተኛ ሰው ኒውዮርክ ታስገባለህ? አንተ ትለያለህ። አቤላ ትለያለህ። ማብራታ ይለያል። ቃል እየቀጥይ ያ እና እንግዲህ ይህንን ነው የምለው። በስተመጨረሻ ብዙ 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 ብያለሁ እኔ ስለሱ። ከዚህ በፊትም ብዙ ላይቭም ከፍተናል፣ ብዙም ብለናል። እና እንዲሁ ሳስበው የእብድ ውሻ ነው። አንድ መርፌ በእምብርቱ ብናስወጋው ይለቀዋል እና ወደ ጌታ ይመለሳል። እኔን ሳይልስ በህግ አምላክ ቃልዬ እንዳንጣል ነገራችን። እኔን ሳይልስ አይቻል እኔን ሳይልስ አይቻል። መጀመሪያ ለእኔ ሲሆን ነው እንደ ጓምትው ቃልዬ፣ ከዛ ወደ ከፍታው ይሄድና ከዛ አንድ መርፌ በእምብርትህ እናስወጋለን። ለእኔ ሲሆን ነው እንደ ጓምትው። ይሄማ አይሆንም። ማግኘዚህን ግን አንድ ሄድበት ትቀልዳለች እንዴ? እኔ በረከቱ ለኔ ሊመጣ ሲል ልታስወግብኝ ነው እንዴ? ታይ ይሄ መንፈስ ይወጋ። ወይ እሷ ሳትወጣ ትንሽ ልናገር። ቃል እንዴት ነሽ? ሰላም ላንተ ይሁን። አለው እግዚአብሔር ይመስገን። በጣም ይቅርታ፣ እኔ አንቺንም ይቅርታ መጠየቅ ፈልጋለሁ። በዛ ላይ ደግሞ ያው በሱ ሰበብ ከስንቶቹ ጋር ተባለን መሰለ ይሆን ይሻይ በስንት ሰው ተባለን ጎራ ይዘን እውነት ለመናገር እና ብሩንም ይመልስ ቃል ከዚህ በፊት የሰበሰበነውን ብር ይመልስ እያልኩ ነኝ። እኔ በብዙ ቦታ እየጮህኩ ነኝ። ብራችንን ይመልስ። ታውቂያለሽ አንቺ ብዙ ምን እንደምናደርግ በኪሻ። አይ ብር እንኳን አይመልስም።
ብር እንኳን አይመልስልህም አባቴ። ለሱ ተሳስተ ሰጠው። አሁን የቤት ኪራይ ቸግሮት እዛና እዚህ እየተራወጠ የወንድሞችን ስጋ እየበላ ገንዘብ ለማግኘት ይጥራል። የቀደመውን ይመልስ ትላለህ እንዴ? አይከብድም? ግርምሻይ ወይ ጉድ! ቤኪሻ ደፋር ነህ። ሌላ ጦርነት ብሯንማ አርጓታል። አሁን ጠሮበት አይደል እንደሚጮህ። እንደውም እኔ ማኝዜ ምን ብያለው መሰለ፣ ዩቲዩብን ሰብስክራይብ እናደርግለት። ቢያንስ ኤዲ ሰርቶ ልጆቹን ያሳድግ። ኢትዮጵያ ኑሮ ከባድ ነው። እኔ ቀምሼዋለሁ እና ዩቲዩብን ሰብስክራይብ አድርጎለት ቅዱሳን። ምናልባት እንኳን እዚህ ጋር የሰው ስጋ መብላት አቁሞ ሰርቶ መብላት ቢለማመድ ዩቲዩብ ላይ ሌላ አይዲያ ቢኖረው ነው ቃልዬ፣ ሌላ ነገር ወንጌልን ሰብኮ ቢሆን እኮ ችግር የለው ይብላ። ማኝዚ ዩቲዩብ ላይ ማለት ነው። ዩቲዩብን ግባና ትልልቅ ሰዎች እንደምንም ብሎ እግራቸው ላይ ወድቆ አሳምኖ በአናቱ ተተክሎ እያመጣ ጥሩ ኢንተርቪው እያደረገ ነው እና እዛ ላይ እናደርግለትና እሱን እየሸቀለ አፉን ዘግቶ እየሰራ ይኖር። ዩቲዩብ ደግሞ የሰው ስም በክፉ ስታነሳ ሪፖርት አድርገው ወዲያው እንደሚያዘጉ ስለሚያውቅ አልደፈረም። እስካሁን ዩቲዩብ ላይ ምንም አይነት ነገር እየሰራ አይደለም። እዚህ ላይ ነው እንደዛ የሚል ሰው እዚህ ላይ ነው እንደፈለገ የሚሆነው። እኔም በደንብ አላሰኝም። በደንብ በረከቱ እየመጣ አይደለም። በስሱ ነው እኔን የሚልሰኝ በደንብ። እንግዲህ ካይኔ ወደ ተጠልጥሎ የሆነ ፕሮግራም ላዘጋጅ የሆነ ቸርች ልሂድ እንዴ የዛኔ ቃውመኝ። እንደዛ ነው የሚሰራው። እያዳመጠ ነው ተንጠልጥሎ እያየ ነው እንዲህ በቀዳዳ እንዲህ አሽብቆ እያዳመጠ ነው። አዘጋጁልኝ የሆነ ነገርና ከችል የዛኔ ይመስለኛል በደንብ የሚቃወም የሆነ ስቴዲየም እናዘጋጅ። ሰዎችም አሉ፣ ችግር የለውም። እንደሱ ይሻለኛል። እንደሱ ላዘጋጅና ይሻላል እንጂ በደንብ በበረከት ላይ አይደለሁ። በእውነት እውነት እና አሁንም የምናገረው ምንድን ነው፣ ኢየሱስ መቼ ነው የሚሰበከው? ጊዜ ኖሮ ስለ ሰው ሳይሆን ጌታ ኢየሱስን የምታመሰግንበት አንተ መድረክ የት ቸርች። አሁን ምን ሆነ መሰለህ፣ አንዴ ቆይቷል ከዳጊሻ ጋር የዛሬ 6-7 ወር ምናምን ነገር የተገናኘን ጊዜ አወራን። ምንድን ነው በየጊዜው ይልሳል ምናምን ስሉ እሱ እኮ ምንም ችግር የለውም አለ። ምንድን ነው ያደረኩት? በፊት ከእሱ ጋር ጣላ ነበር አለ በሀሳቦች ምናምን ብዙ ጊዜ ላስላስ ነበረን አለ። ከዛ በኋላ ጠየቅኩኝ የት ቸርች ከማ ፓስተር ጋር እንዳለ አሳውቀኝ ብዬ ስጠይቅ ጌታ ኢየሱስ ምስክር ያለ ምንም የለውም አለ። ምንም ከሌለ ከዚህ በኋላ ስምውን አላነሳውም አለ። ለምን አልኩት። በቃ ፓስተር ቢኖረው ፓስተሩ ንስሐ ያስገባዋል፣ ጸሎት ያደርጋል፣ ይመካከራል። ከዛ በኋላ ምን ይሆናል? ነገሩ ይስተካከላል። ግን ፓስተር ከሌለ እንደዚህ አርግ የሚል ተው የሚል ከሌለ ገስዋት የፈለግከውን መሆን ትችላለህ። ከዛ ተውቁታለ። ኤርሚም የተው በዛ ምክንያት ነው። ዳጊም የተው በዛ ምክንያት ነው። እነ ቤኪሻም ሌሎቹም በሙሉ የተዉት በዛ ምክንያት ነው። እና ለዛ ነው በጣም ደስ የሚለኝና ዳጊን ብታገኙትና ለአንድ ቀን ብታወሩት እንዴት የምትወዱት ተከስተና እሱን አግኝቻቸዋል። እግዚአብሔር ምስክሬ። ኢቭን የፕሮቴስታንት ወንድሞቼን አይደለም እንትናን አግኝቸው እኔ መናገር አሁን አልችልም። በጣም ትሁት ነው። ለእኔ አግኝቼው አውርቼዋለሁ። የኦርቶዶክሱ ስሙ ጠፋኝ፣ ምረታ በአካል አግኝቸው የምቀጠቅጠው ሰው የነበረ ሰው ትህትናው ባዶ ከቶኛል። በቃ ትሁት ሰዎች በጣም ነው የማከብራቸው። ለምን? እግዚአብሔር ቅርባቸው። ስለዚህ ዳጊን ሳገኘው የነበረው ትህትናው፣ ተከስተን ሳገኘው የነበረው ትህትና ምናምን ዜሮ ይከታል። በቃ እንትናንም ፓስተራሊን አግኝቸው የነበረው ትህትና እጅግ የሚደንቅ ናቸው። እና ትሁት የሆኑ ሰዎች እግዚአብሔር ቅርብ ነው ለነሱ። እና እንደዛ አይነት ሰዎችን በጣም ነው የማከብረውም የምፈራው። የማልፈራ ሰው ነኝ፣ ግን ትሁት ሰው በጣም ፈራለሁ። በጣም ፈራለሁ። ትሁት የሆነ ሰው ትዕቢተኛ አልፈራም መቼ፣ እኔም አንድ ስለሆንኩ ማለት ነው። እና አሁንም የምናገረው ምንድን ነው፣ የት ቦታ ነው ጌታ የተሰበከው? የት ቦታ ነው እንትና እንዲህ ነው እንትና እንዲህ ነው ከማለት ውጭ ወደ ጌታ ሲመለክ አንተ ፔጅ ላይ የሚታየው መቼ ነው? ይህንን ነው የምለው። እነ ቤኪሻ የምትሉት ካለ በዚህ ላይ ዘግቡን። ቃልዬ ተመችታኛለች። እኔ ዮኒሻ እኛ ያው ባክግራውንዳችንን ያው አብዛኞቹ እንደዛ ሊያም ታውቃለች እና ቃልዬም ያውቃሉ ከነ ኤርሚ ጋር በምን ሁኔታ እንደነበረን በምን ሁኔታ እንደተለያየን
ከተለያየንም በኋላ በይቅርታ ነው የተመለስነው። እኛ በቃ የእሱ አካሄድ ስላልተመቸን ነው፣ አልተመቸንም ነበር። መጀመሪያ ያው እንደዚህ በሐሰተኛ ነቢያቶች ሲሰራ የነበረው ጊዜ ነው ከነ ኤርሚ ጋም የነበረው ከነ ቤካም ጋር የነበረው እንደዛ ነበር። አሁን ደግሞ በቃ ጉዳዩን ፐርሶናሊ ያደረገ የግል ጉዳይ ያደረገ ጉዳዩ። ስለዚህ የእሱ አካሄድ ስላልተመቸ እኛ ጎራ በቃ ያንተ አካሄድ እኔ በበኩሌ ተነጋግሬ በውስጥ ተደዋውዬ ተጻጽፌ ነው የተለያየሁት ከሱ ጋር። ምንም እንትን አለን እኔና እሱን ያለያየ ነገር በጣም ትንሽ ነገር ነው። በጣም ያው አንድ ቀን ኤርሚ በኔ ቤት መጥቶ ጌስት ገብቶ ስላወራ ብቻ ነው ከሱ ጋር የተለያየ ነው። በይቅርታ ስለተለማመለሰ በቃ ይቅርታ ተባብለናል አይደል? እሱ በኔ ጌስት መጣ የሆነ ሰዓት ላይ ጌስት ገብቶ ወደ እንደገባው እሱ ምን እየሰራ ነው? ለምን ታስገባለህ? ለምን የሱን ቪዲዮ ትሰራለህ? በማለቱ ነው ከሱ ጋር ነው ከአቤላ ጋር የተለያየ። የኤርሚያስን ቪዲዮ ለምን ትፖስታለህ? ከዛ ውጭ ምንም የመጣ እንትን የለም። እና መጀመሪያም ያው እኔ ስላልፈለኩ ይሄ ጎራ ማያዝ ምናምን በቃ ክርስትና ዓለም ላይ የማይፈቅድ ነገር ነው ይሄ። አንዱን ጎራ ይዞ አንዱን እንትን ባለው ማለት ይሄ እንትን አይደለም። ከዛ በቃ በይቅርታ የተመለስኩ ኤርሚ ላይም ምሰራው ቪዲዮዎች ነበሩ በፊት ስንለያይ፣ ያንን በይቅርታ ልብ ተመልሼ ነው ወደ ኤርሚ በኔ ጌስ ስመጣ ነው ለምን እንደዚህ ታደርጋለህ ምናምን ብሎ ጓጓ ያለ። በቃ አይ በሐሳብ ስለተለያየን እኔ እናንተ ከዚህ በኋላ እንደዚህ ተነጋግረን ነው የፈተነው ጉዳዩ። ግን አሁን እያደረገ ያለው በቃ እንዴ አሁን እኮ በኢትዮጵያ ሕግ እኮ የሚያስጠይቅ ነገር እኮ ነው እየሰራ ያለው። ፐርሰናሊ የሰውን ፎቶ የልጆቹን ፎቶ ለጥፎ መሳደብ ይሄ እኮ ያስቀጣሉ እውነት ለመናገር። ስለዚህ አሁንም ቢሆን ጊዜው አለው። በንሳ ቢመለስ ጥሩ ነው። ልጁ በእውነት የግል ጸብ ነው ያደረገው። የግል ጸብ ነው። የእግዚአብሔርን መንግስት አይደለም እየሰራ ያለው፣ የግል ጸብ ነው። ስለዚህ ኢቭን የግል ጸብ ቢሆን እኮ ራሱ አሁን ካየ አቤል አቡና የሆነ መድረክ ላይ ያዘጋጀው ነገር አለ ወይ? ንገረን እስቲ። የሰበከው ነገር አለ ወይ? አሁን የምትሰራቸው ስራዎች ምን ቦታ ላይ ደርሰዋል? የት ቦታ ላይ ፍሬ የት ቦታ ታይቷል? በክርስትና ህይወት ስትኖር አንድ ሰው ወደ ጌታ አምጥተሃል ወይ? ስለሌላው ወንጌላውያን በሙሉ እያወራን እንዳይመሽብን ነው የምነግርህ። ይመሻል። ስለዚህ የዛ ጊዜ ምን መልስ እንደሚኖር ግራ ነው የሚገባል። እኔ በንሳ ኢየሱስን የሚያቅሰው በሙሉ በንሳ ይመለሳል ብዬ ነው የማስበው፣ ኢንክሉዲንግ አቤል። እውነቴን ነው። ስለዚህ ሰውን ደግሞ ከኪሱ ገብቶ ገንዘብ የሚበረብርህ የለም። አሁን በገንዘብ ከሆነ የኦርቶዶክስ ቄስ በአገልግሎት አይደል የሚበላው የሚጠጣው? የኦርቶዶክስ ዲያቆን በአገልግሎት አይደል የሚበላው የሚጠጣው? የሙስሊሙ ኡስታዝና ሼኮች በአገልግሎት አይደል የሚበሉት የሚጠጡት? ስራ የሚኒስትር ስራ ከሆነ የወንጌል አገልግሎት ከሆነ ወንጌል ነው የሚያበላ የሚያጠጣ፣ ሌላ ነገር የለም እስከማውቀው ድረስ ወንጌሉን ነው። ስለዚህ የፕሮቴስታንት ሲሆን እንዲህ የሚያንጨረጨረ ተቀባይነት ስላጣ ይመስለኛል። ጌታ ደግሞ የልብን ነው የሚያየው። የልብን በስጋ ቢሆን እያንዳንዳችን ጌታ ጋር የምንደርስ የለንም። የጴንጤ ሲሆን ተቃውሞ ለምን እንደሚበዛ ግራ ነው የሚገባኝ። ጴንጤ አገልግሎት ከሆነ ሚኒስትሪ ከሆነ ስራው ከሚኒስትር ነው የሚያገኘው። ሰው በሚረዳው ሰው ለበረከት ብሎ በሚያደርገው ነገር ይኖራል። ይሄ ነው ኑሯቸው። ሐዋርያቶች ሲኖሩ የነበሩበት እሱ ነው፣ ሌላ ነገር አይደለም። እና በምን ኖሩ? ስለዚህ አሳ ማጥመዱን ትታችሁ ወደ እኔ ኑ ነው ያለው። እኔ ሰው እንድታጠምዱ አረጋችኋለሁ ነው ያለው ኢየሱስ ክርስቶስ አይደል እንዴ? አሳ አስጋሪ ነበሩ፣ የሚሰሩ ነበሩ፣ ስራቸው ሌላ ነበረ። የተጠሩት ለወንጌል ነው። ለወንጌል ከተጠራ ወንጌል ነው በረከቱን የሚሰጥ። እንዴት ጴንጤ ላይ ሲሆን እንደዛ አፍጠ ለእኔ ካልሰጡኝ ያስተማርከው የለማ፣ በበረከት የሚጎበኝ የለማ እንዴ? የሚያጠግብ እንጀራ ከምጣዱ ያስታውቃል ነው የሚባለው። ስራ ፍሬ አላፈራ፣ ፍሬ ማፍራት አለበት። ስለዚህ በጣም 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 ነው የሚገርመው። በረከታቸው ግን እያንዳንዱ አንተ
ስሜ ጠራኸው በሙሉ በበረከት ተጎብኝተዋል። ስለዚህ አሁንም ነግርህ በበረከት አስጎበኛቸው እንጂ አልተሸማቀቁ፣ አላፈሩ። በበረከት ተጎበኙ። እያንዳንዱ አንተ ስም የጠራኸው በበረከት የተጎበኘ ነው። አከተመ። ስለዚህ ማረግ ካለብህ እኔ አሁን ለምሳሌ አንዱን ሰው ከሱ የተሻለ ነገር ይዤ መምጣት አለብኝ። እንደዛ አምናለሁ። የሆነ ሰው አጠፋ ስል እኔ የተሻለ ነገር ከሱ የተሻለ ነገር ይዤ መቅረብ አለብኝ እንጂ ያንን ሰው ብቻ አይደለም ማሰጠው። ስለዚህ ይህንን ነገር እንድታስተካክል ያ በጣም 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 ነው ማለት ነው። ያንን ነው የምለው እና ባለቤቱ ትላላችሁ፣ ባይኖረው አትልም። አሁን የተመቻቸ ህይወት ጌታ ኢየሱስ ክርስቶስ ስለባረከው ለዛ ነው ያለቀስከው። ይህኔ ዳጊ ወድቆ ብታገኘው ስሙንም አታነሳ። ለምን? ሁልጊዜ የሰው ልጅ የሚቀናበት ያልፍል ነው። ስትወድቅ አይነካም። ልክ ጥሩ ደረጃ ስትደርስ እግዚአብሔር በበረከቱ ሲጎበኝ ሁሉም ይልብሃል፣ ሁሉም ይጮህብሃል። ምንም ነገር ከሌለም ይደርስብህ የለም። ምን ስትል አረ ምስኪን ነው አዋጡና ድረሱለት ይባላል። ልክ በበረከት እሱ እያለ ትንፋሽ እስኪያጥር ያስችኋል። ስለዚህ እናንተ መለወጣችሁን የምታውቁት ትልቅ ደረጃ መድረሳችሁን የምታውቁት ገስዋት እዚህ ጋር የሚጮህ የሚናከሱ ውሻ ካለ እርግጠኛውን የምነግርህ ትዳር ባይዝ ዳጊሻ ድጋሚ ትዳር ባይኖረው ድጋሚ ህይወቱ ባይስተካከል ባዶ ቢገባ ኖሮ አቤል አንድ ቀን ስሙን አይጠራውም ነበር። እግዚአብሔር ባርኮ ህይወቱን ስለቀየረው የቀድሞ ህይወቱንም እግዚአብሔር ይባርካት፣ ልጆቻቸው እግዚአብሔር ይባርካቸው። የሰው ልጅ በህይወቱ ላይ ትዳር ይኖራል። ትዳር ልትፋታ ትችላለህ። ይሄ ፓርት ኦፍ ላይፍ ይፈጠራል። ደግሞ አንተ ቤት ያለውን ነገር ቢወራ ሌላ ብዙ ታምራል። ስንት ነገርህን አንተ ድራግ ውስጥ ገብተህ ሚስት ችላ አይደል የኖረችው? አቃጥለሃት ቤት ያለውን ድስት ሳይቀሩላ እየሸጥክ ስትኖር ችላ ኖር አይደል? ንገረኝ። እሷ ሚስት ባትችል ኖሮ አሁን አብራችሁ ትኖሩ ነበር? አትኖሩም ነበር። ሚስት ባትችል ኖሮ አንተ እኮ ተፋታህ። የሚስት ጽናት የሚስት ትልቅነት ነው እዚህ ጋር የሚያሳየው እንጂ አንተ ከሚስት ተፋተህ ከሚስት ተለያይተህ የምትኖር ሰው ነበር። ባደረካቸው በበደልካቸው በሚስት ላይ ብዙ ነገር አላረክም? ዱርዬ በነበርክበት ሰዓት አላደረክም? አድርገሃል። አደባባይ ነው የተናገርከው። ያንተ ሲሆን አይቆጠርም አይደል? ያንተ ሚስት ላይ መወስለት፣ ያንተ ማጅራን መምታት፣ ያንተ አሽሹስ መግባት፣ ያንተ ዱርዬነት አይቆጠርም አይደል? አንተ የምትቆጥረው የሌሎቹን። ሚስት ቁጭ ብላ ነው የጠበቀች። ስለዚህ ሚስት እግዚአብሔር ይጠብቃት። እግዚአብሔር ከክፉ ነገር ይጠብቃት። ዮኒዬ ገና ነው። እስቲ መኪና ይግዛ። ልጆቹ እንዴት እንደማይመጡት ያለ የተደበቁት ያላመናቸው በጌታ በኢየሱስ ስም። ሌላም አለ ልጆች። እስቲ መኪና ይግዛነት አለ። ሀብት ከሌለ እኮ ኢትዮጵያ ማንም አይናገርም እኮ ምንም እንኳን መኪና ባጃጅ ሲገዛ ነው የሚመጡለት። እስቲ ይግዛ። ባጃጅ የገዛ ጊዜ አለቀልህ። የካድካቸውን ላይ ይመጣሉ። አሁንም ምነግርህ ምንድን ነው፣ አንተ ሚስት ላይ ራሱ ሰውን ስትናገር ሚስት እንደዚህ ወሰልታሉ ስትል አንተ በሚስት ላይ ወስልታ አይደለ ወይ? ዱርዬነት ሆነ አልነበር ወይ? ጥለኸው አልነበር ወይ? ያንን ህይወት ነበር አልነበረ? ስለዚህ ያንን ያደረግክ ሰውዬ እንዴት ሌላ ሰው ልትወቅስ ትችላለህ? አስተውል፣ መርዝ አትሁን። እግዚአብሔር መልስ አለው። በኋላ ማትወጣው ነገር ውስጥ እንዳትገባ። ያንን ነው ልልህ የምፈልገውና በጣም ነው የሚደንቀኝ። ብርክ በሉ። እግዚአብሔር ይባርካችሁ። እውነቴን ነው የምለው። ኢየሱስ ጌታ ነው። ጌታ ኢየሱስን ይዘው ወደፊት መሄድ ነው። እኔ አሁንም የምነግራችሁ ወደፊትም እቺ ቃሌ ናት። ጾታ ነው የምቀይረው። ከኢየሱስ ስለያይ ከኢየሱስ የሚለየኝ ከመስቀሉ የሚለየኝ ፍቅር የሚለየኝ ሞት ብቻ ነው። ይሄ ቃልና ቃሌ ነው። መቼም የማይቀየር ማንነቴ። አንዴ ኢየሱስን የቀመሰ ትንሽ ሊያፈነግጥ ይችላል። ከኢየሱስ ውጭ ግን ምንም መሆን አይችልም።
ይሄን እውነታ ደጋግሜ ነው የምነግራችሁ። የገባኝ ነገር አለ። አዳኝ እሱ ብቻ ነው። መጽሐፍ ቅዱስ የጻፈው እሱ ብቻ ነው። የወንጌል የምስራች ኢየሱስ ብቻ ነው። ሌላ የለም። ሌላው ምንም የለም። በመሃል የሆነ ብልጭልጭ ነገር ሊሸውደን ይችላል። ለምን? ስጋ ልባሽ ነን። ሌሎቹ በነገራችን ላይ እዚህ ላይ ብርቅርቅ ላይፍ የሚያሳያችሁ በሙሉ ፌክ ላይፍ ነው ያላቸው። ቃል ለምድር ለሰማይ። እዚህ ላይ ብልጭልጭ ህይወት የሚያሳይ በሙሉ የውሸት ህይወት ነው ያለው። የውሸት ህይወት። ውስጣቸው ደስተኛ አይደለም። ውስጣቸው ደስተኛ የሆነና በደንብ አቅም ያላቸው ሰዎች ምንም ነገር አያሳዩም። እኛ ስለ ወርቁ አይተነው ፈልፍለን ነው የምናውቀው። አንድም ወጥቶ የተናገረው የለም። ሄሊኮፕተሩን ስናቅ ፈልፍለን፣ አላሙዲን ፕራይቬት ጀት መኖሩን እሱ ነግሮን አይደለም የምናውቀው። ፈልፍለን አስፈልፍለን ነው የምናውቀው። ለምን? አውትሻይን ሲያደርጉ በስራቸው የሚገለጹ ሰዎች አይበጠረቁም። አይበጠረቁም። አቅም ያላቸው በክርስቶስ ፍቅር የሚነዱ ወንድምና እህቶቼ ብዙ እንዲህ ያለን እያሉ አይሉም እንጂ ብዙ የተባረኩ አሉ። ከብዙ ነገር ይወጣሉ። እዚህ ጋር ግን አልኩ እኮ የሆነች ካሮትና ድንች የውጭ ምግብ አስመስለው አቅርበው በኤዲት አድርገው በሙዚቃ አቅርቡላቸዋል። ልክ የተለየ ላይፍ እንዳላቸው። አባቴ እኔ አሜሪካን ኖሬያለሁ 24 years። የኔ የሚያስጎመጀኝ ምግብ የኢትዮጵያ ምግብ ነው። 5 ስታር ወደ ከምትጋብዘኝ ጌታ ኢየሱስ ምስክሬ የሀበሻ ምግብ ወደ አሮን ኬር ምንም የሌላው ምግብ ዋጋው ተወደደ እንጂ ምንም የሚጥም ነገር የለው። ጥሞት የሚበላ አበሻ የለም። ለማስመሰል ግን መጥቶ እዚህ ኤዲት አድርጎ ምናምን እንደዚህ አድርገው ያቀርቡና ትልቅ ህይወት እንዳላቸው አድርገው ያወራሉ። ውሸት ነው፣ ውሸት። ሄሊኮፕተር ላይ ቢሳፈሩ የውሸት ተከራይተው ከፍለው በቃ የተሻለ ህይወት አላችሁ ለመባል ሲጋጋጥ ነው አበሻ የሚውለው። እንደዛ የሚያደርጉ ሰዎች ህይወት የላቸው። ህይወታቸው ሌላውን ለማስቀናት የሚያደርጉት እንጂ የራሳቸው የደስታ ህይወት የላቸው። ከዛ በኋላ ቦርሳቸው ውስጥ 5 ሳንቲም ነገር የላቸው። ቦርሳቸው ውስጥ 5 ሳንቲም የለም፣ ግን ሲያካብዱ ይውላሉ። በቃ እኛ የጸዳን ምናምን እንዲባሉ ብቻ የሚፈልጉ ሰዎች አሉ። ከነዚህ ሰዎች ከፌክ ሰዎች ተጠበቁ። ሀብት ድምፅ የለውም። ልዘግብ ሌላ ባንክ ቤት ሙዚቃ እንኳን የለም፣ ወፍ የለም። ትልቁ ገንዘብ ያለው ባንክ ነው። አንድ ጫጫታ አትሰማ። አንድ ጫጫታ። ክለብስ ሲጮህ ይውላል። 1 ብር የለም። አለ የተባለ ክለብ ትገባለህ፣ ብርን ጨርሰህ ትወጣለህ። 1 ብር የለም። ይበትናሉ። ራቁት ለሚደንሱ ራሱ ይበትናሉ። የለም። ገንዘብ ጫጫታን አይወድም። በረከት ጫጫታን አይወድም። ሲንጫጫ የሚውል የሌለው ብቻ። ያለው የአራድዬ ልጅ ዝም ብሎ ነው የሚበላው። ያጣጥሟል፣ ኢንጆይ ያደርገዋል። ጊዜ የለው። ያ ላይፍ አይኖርህም። እግዚአብሔር የባረከው ነገር ሲኖርህ በስራ ታሳያለህ። አሁን ዳጊሻን ያየውለት ጌታ እንደባረከው ስራውን ይዩት። ስራውን ፍሬውን አፍርቶታል። ጊዮን ላይ በተደረገው ነገር ላይ ጠጠር መጣያ አልነበረም። ፍሬው ፈርቷል። በፍሬው አሳይቷል። ኤፍሬም አለሙ እንዲህ አላረግም ምናምን ሚሊየነምን ጥልቅልቅ ፍሬው አፍርቷል። ፓስተር ትዝታው ሳሙኤል ፍሬ አፍርቷል። ሚሊኒየም አዳራሽ ሂድና ፍሬ አለ። ከፍሬው ትበላላችሁ። ለማ ጌታ ኢየሱስን ያከበረ በጌታ በኢየሱስ የሚኖር ከፍሬው ትበላለ። የማያልቅ ፍሬ ይሰጣል። ስለዚህ አሁንም ሳትደነቁ መኖር አለባችሁ ብዬ የማስበው የክርስቶስን ህይወት ስትኖር ፍሬውን ትበላለ። ከፍሬው ትበላለ፣ ትጠራለ፣ ጥሪ አለ። ስለዚህ አትቅኑ፣ የክፋት መንገድ አትሂዱ። ጥግ ድረስ ነገ መታረቅ ሊኖር ይችላል። ጥግ ድረስ ትሄዳላችሁ። ስለዚህ በኢየሱስ ክርስቶስ በእግዚአብሔር ልጅ ማመን ምን አይነት ደስታ ነው የሚኖር? ምንድን ነው የምታጣው? ዩቲዩብ ምንድን ነው የሚታጣው? የእግዚአብሔር ልጅ ኢየሱስ ክርስቶስ አዳኝነቱን መቀበል የሚያሳጣን ነገር አንድ ነገር ንገረኝ። ምንም የሚያሳጣ ነገር የለም።
ባለ ላይ በበረከት ነው የሚጎበኝ። ሰዎች ልታጣበት ትችላለህ። ለምን? መንፈስ አያቀርባቸው። የክርስቶስ መንፈስ የቀልድ መንፈስ አይደለም። መንፈስህ በጣም ኳይት ይፈልጋል። አብዛኛው የክርስቶስ ስትሆኑ ብቻችሁን የምታወሩ ሰዎች፣ ከራሳችሁ ጋር በደስታ የምታብዱ ሰዎች ስንት ነው ያላችሁ? ቤት መዝሙር ከፍተ ሩዋንዳ ስታደርገው የምትውል ስንት ነው ያለው? እኔ እንደዛ አደርጋለሁ። ብቻ ሰው የለም እኮ አጠገቤ። ጌታ ኢየሱስ ምስክሬ ነው የምልህ፣ ሰው አጠገቤ የለም። ለብቻዬ እሞረውን እስካጣ ድረስ አመሰግናለሁ። ግራ ገብቶ ህዝብ መሀል ያለውላ የሚመስለኝ አጋጣሚ አለ። ኢየሱስ ሁሉም ነገር ነው። ለዚህ ነው የምወደው። ብቻህን ሆነ ብቸኝነት አይሰማህ። ከነ መዝመሮ ይላል ብቻዬን አይደለሁም ይላል። ብቸኝነት አይሰማኝም ነው የምትለው። ጌታ ከአንተ ጋር ከሆነ ምንም ብቸኝነት የሚባል ስሜቱ የለም። ለዛ ነው ኢየሱስን የምወደው፣ ጌታ የምለው፣ አዳኝ የምለው። ምንም ብቸኝነት ተሰምቶኝ አያውቅም። እሱ ካለ ከሚሊየን ሰው ኢየሱስ ይበልጣል። ሚሊየን ሰው ከሚያከብር፣ ከሚወድ፣ ከሚያሽቃብጥል ኢየሱስ የዘላለም ህይወት የሰጠ ይበልጣል። ሚሊየን ሰው ያሽቃብጥል፣ የሆነች ነገር እጣ፣ የሆነች ነገር ተሳሳት፣ ያ ሚሊየን ሰው ኦልሞስት 900 ሺህ ይሄዳል፣ ካንተ ጥሎ ይሄዳል። ኢየሱስን ከያዝክ መቼም ጥሎ ማሄድ አባት ነው ያለ፣ መቼም። ስለዚህ በሰዎች አትተማመኑ። ሰዎች እግዚአብሔር ሊልክላችሁ ይችላል ወዳጆች፣ የሚወዷችሁ፣ የሚያከብሯችሁ፣ ውስጣችሁን የሚያውቁ ወንድሞች፣ እህቶች ሊሰጣችሁ ይችላል። አንዴ ኢዮብን ማየት ራሱ ያስፈልጋል። ኢዮብ ሚስቱን ላ ነው ሰድባው ሙት ያለችው። የገዛ ሚስትህን ዲያብሎስ ሊያስነሳ ይችላል። አይደለም ባዳ፣ አይደለም የቲክታክ ፎሎወር፣ የገዛ ሚስትህን ስደበውና ሙት። እግዚአብሔርን ስደብና ሙት ነው ያለችው። ጓደኞቹማ ሙድ ያዙበት። እሱ ግን የተወለደበትን ቀን ረገመ ነው የሚለው መጽሐፍ ቅዱስ። ስለዚህ ከእግዚአብሔር ጋር ስትጣበቁ፣ ከእግዚአብሔር ጋር ስትሆኑ ያጣችሁት ነገር ያለ ሊመስላችሁ ይችላል። ለምን? ግርግሩ ይቀንሳል። ባንክ ሆናችሁ፣ የክርስቶስ ገንዘቡ ሆናችሁ። የክርስቶስ ገንዘብ ስትሆን ምን አልኩ እኮ ብዙ ሰው የለውም ባንክ ከሄዳችሁ ብዙ ሰው የለም። በጣም ብር ያለው ግን ባንክ ነው። በጣም ብር ያለው ባንክ ነው። ብዙ ሰው ግን ጫጫታ የለውም ባንክ። የኢየሱስ ገንዘብ መሆን ማለት እንደዛ ነው። ባንክ ነው። የኢየሱስ ባንክ ነው። የኢየሱስ ገንዘብ ነው። የኢየሱስ ገንዘብ ስትሆን አንተና ውስጥ ምን ደስተኛ። ግርግሩ ጋር ግን የለም። እዛም እዚህም ልሁን ማለት አትችልማ። ሁለቱም ሊወዱ አይችሉም። ዓለም ልትወዳ አትችልም። ከክርስቶስ ጋር ሆነ ትቀልዳለህ እንዴ? ስለዚህ በደንብ ኢየሱስን ማሰብ ከምንም በላይ የክርስቶስ ሀብት ንብረት ያደርጋል። ስለዚህ መደሰት ነው ያለብን። ደስታችሁን አውቃችሁታል። በተለይ ቅድምም እያሉ ነበር፣ ብዙዎቻችሁን ስላየን ይመስለኛል። በክርስቶስ ሆናችሁ ትንሽ ለፈነገጣችሁ ወንድምና እህቶቼ የቲክታክ ብልጭልጭ ነገር አይሸውዳችሁም። ተራ ነገር ምንም ነገር የለውም። የቲክታክ ብልጭልጭ ቢሸውደው ዮኒ ማኛ ይሸውር ነበር። የቲክታክ ጓገጭ ቢሸውደው ዮኒ ማኛ ይሸውር ነበር። እውነቱን ነው ነገር። የቲክታክ ነገር አይሸውድም። መጣ አልመጣ ጌታን ካገኘ አባቴ ሰላም አለ። ማንም መቅረት ይችላል። ከክርስቶስ እስከ ቀራሪ ይችን ቃል እንዳትረሷት። ለታሪክም አስቀምጠው። ዮኒ ማኛ እኮ እንዲያለ ሲለፈልፍ ነበረ። ይኸው ዛሬ ተቀይሮ እንደዚህ ሆኗል ተብሎ እንዲለጠፍ ፈልጋለሁ። እስቲ አድርጉት። ከክርስቶስ የሚለየኝ የስጋ ሞት ብቻ ነው። የሚለየኝ ምንም ነገር የለም ከክርስቶስ። አዳኙ እሱ ነው፣ ቤዛው እሱ ነው። ሌላው ተጨማሪ ነው ብላችኋል። ሌሎቹም ጋር ስንጠይቅ ደምረው ወንድሜ እኮ ፊት ለፊት ነገረኝ። አዳኙ ኢየሱስ ነው። ሌላውስ ተጨማሪ የሚጠይቁት ትርፍ አልፈልግም እኔ። በቂ ነው ኢየሱስ። ትርፍ የምጠይቀ ማንህም የለ። ትርፌ ምንም ከምንም በላይ ኢየሱስ የእግዚአብሔር ልጅ በእኔ በቀር ወደ የሚመጣ የለም ብለው ጨርሶታል። በሩ እሱ ነው፣ ነግሮኛል።
ነገር በዚህ በዛ የሆነ ሰው ላስገባ ብትለኝ ኖ ክርስቶስ ከበቂ በላይ ነው ለኔ። ትርፍ አንጭንም። አንዳንዴ ታክሲ ላይ ስትሳፈሩ የሞላ ምን ያደርጋል አንዱ ምሽት ላይ ነው። ኢትዮጵያ እንደምታዩት ደግሞ ታክሲ ሚኒባስ አለች አይደል? ሚኒባስ እየነዳ እየሄድን ነው። መሽቷል። ብዙ ሰው ተጭኗል እና ትራፊክ አስቆመው አጋጣሚ ሆነው። ከዛ በሩን ክፈት ልቁጠር ይለዋል። ጋሽ ትራፊክ መክፈት አልችልም አለ። ለምንድን ነው የማከፍተው ምናምን ይለዋል። ይፈሱብኛል አለ በሩን ቢከፍተው። ምክንያቱም በጣም ሙሉን ተጫጭነን ያለ ነው፣ ሰው ይወድቃል እና ይፈሱብኛል አለው። እና ትራፊኩ ራሱ በጣም ነው ያሳቀው። ትርፍ ስጭን እንኳን ሰው ልጅ አይደለም ውሃ እዚህ ላይ ብትሞላ ውሃና ሙሉ ከሆነ በክርስቶስ ሙሉ ነን። ከሙሉ በላይ የሆነ ነገር ስጨምር ይፈሳል። ምንም ትርጉም የለው። በህይወታችሁ ላይ ክርስቶስ ሙሉ ነው ብላችሁ የእግዚአብሔር ልጅ ሙሉ ነው፣ አብ ወልድ መንፈስ ቅዱስ ለእኛ ሙሉ ነው ካልክ በኋላ ከሞላሁ በኋላ ብትጨምር ትርጉም የለው። የሚፈስ ነው፣ ወዳቂ ነው፣ ፈሳሽ። ዚስ ናቲንግ ዩ ካን ዱ። ብትጨምረው የሚጨምርልህ ዋጋ የሚጨምርልህ ነገር ምንም ነገር የለም። ስለዚህ ብትጨምረው ዝም ብሎ ይፈሳል፣ ጥቅም የለው። ስለዚህ ከእግዚአብሔር ልጅ ውጭ በደሙ ከገዛን በደሙ ከዋጀን ከኢየሱስ ክርስቶስ ውጭ ተጨማሪ ይጠይቁ ብለህ ብትመጣ የሞላ ነገር ስለሆነ በሱ መስቀሉ ላይ የሰራው ስራ ስላዳነን ልጨምርበት ብትል ይፈሳል እንጂ ትርጉም የለው። አለ እኮ ቅዱሳን የሉም አልልም እኮ። በጣም የቀደሳቸው እግዚአብሔር ባረካቸው ስጦታ የሰጣቸው እነ ጳውሎስ ጨርቃቸው ሁላ ሰዎች ይፈወሱበት ነበር። ያ ሁላ ግን የማን ስም ስላለበት ነው የሚለው ላይ ነው የምንመጣው። ጳውሎስ ጨርቅ ስለሆነ ነው አይደለም፣ የክርስቶስ መንፈስ ስለነበረበት ነው ያ ጨርቅ ሊያድን የቻለው እንጂ ጳውሎስ መንፈስ ስላለበት አይደለም። ስለዚህ ክርስቶስ ያለበት ሙሉ የመስቀሉ ስራ ስለሆነ እሱ ላይ ብታፈስበት የሚጨምር ነገር የለም። እነ ጳውሎስ፣ እነ ዮሐንስ፣ እነ ማቴዎስ ሌሎችም ቅዱሳን ናቸው፣ ግን ስራውን የሰራው ክርስቶስ ነው። ስለዚህ በሱ ሙሉ ከሆንክ ሌሎቹን ማክበር መውደድ በጣም ተገቢ ነው። ጠላትን ውደድ የሚል ወንጌል እየተሰበከ ሌሎቹን ጥላ የሚል የለም። ግን ክርስቶስ ከበቂ በላይ ነው፣ በራሱ ሙሉ ነው። ምድር ላይ መጥቶ ፍጹም ሰው ፍጹም አምላክ ሆኖ ለእኛ በደሙ የገዛ የደም ዋጋ ምንም ሳያጠፋ ያለ ጥፋቱ ያለ ኃጢአቱ ሲወገር ሲደበደብ ሲተፋበት ሲዋረድ ከዛ ሞትን ድል አድርጎ የተነሳው ኢየሱስ ክርስቶስ ነው። ያንን ፍቅር ለማንም አላካፍለውም። ዲዝ ኖባዲ ዲዘርቭ የሚያደርገው የለም። አንድ እዚህ ምድር ላይ የክርስቶስን ፍቅር የሱን አምልኮ ዲዘርቭ የሚያደርግ ምድር ላይ የለም። ስለዚህ ልታካፍሉ የቋመጣችሁ ወንድምና እህቶቼ ካላችሁ እየሸወዷችሁ ነው። የክርስቶስን ማዳን ሊያካፍሉ የሚፈልጉ ጀለሶች አላካፍልም። የእሱ ስራ ነው። የሰናፍጭ ያህል ነው ያለኝ እኮ ሌላ እንኳን አልጨመረም። ኢየሱስ ክርስቶስ የሰናፍጭ ያህል እምነት ብትኖራችሁ ይህን ሾላ ዛፍ እዛ ጋር ተተከል ብትሉት ይሆንላችሁ ነበር ነው ያለው። ሰናፍጭ ለእሱ እንኳን እምነት ሳይኖረን ሌላ ልጨምር። ድፍረታችን እኮ ደስ የሚል ነው። እና ያንን ነው ልል የምፈልገው። አሁንም እግዚአብሔር ይባርካችሁ ማናችሁም ወንድምና እህቶቼ። እግዚአብሔር ለእኔ የሰጠውን ደስታ ለእናንተ ይስጣችሁ። በክርስቶስ ደስተኛ ነኝ። በክርስቶስ ሆኖ የሚያፍር አለ ብዬ አላስብም። እኔ የሚያፈነግጥ ሊኖር ይችላል፣ የሚያፍር ግን የለም። አንድ እህቴ ዘማሪ ማህደር ስትናገር ሰማሁ። ይቅርታ ካስረዘምኩት። ዘማሪ ማህደር ምን አለች? በጣም ዘፋኝ የሆነች በየቦታው የምትዘፍን እህታችን ነበረች። ከዛ ወደ ጌታ ከመጣች በኋላ በመሀል አፈነገጠች። ጓደኞቹ አሉ ምን አሉ እና ምን ሆና ቅምቀማ ቤት ቀድማቸው ደርሳ ነው የሆነ ሙዚቃ ተዘጋጅቶ ቀድማቸው ደርሳ፣ ከዛ ውስጧ ግን ደስተኛ አይደለም። ባዝሩም ገብታ ደምንባ አለቀሰች። የመጨረሻ የመዳን ነገር ያደረገላት በዛ ሰዓት ይወልካም ቤክዬ የመጨረሻ እንትን ያደረገላት የዛ ጊዜ ነው። የመጨረሻው በቃ
ጥሪውን ሙሉ ነው። ጌታ ለምን ታውከኝ እየየ አንዳንዴ ሙዚቀኞች ፌመሶች ደስተኛ የሚመስሏችሁ ሰዎች እዛ ሌቭል ላይ ስላልደረሳችሁ ነው ማለት ነው። ያንን ሌቭል ስላላያችሁት ነው። በየቦታው ፍምስና የደበረኝ በምንድን ነው? እያንዳንዱ የምታደርጓን ነገር ሰው አይኑ በሙሉ እናንተ ላይ ነው። ፍምስና ጉዳትም አለው። ጥቅም ብቻ አይደለም፣ ጉዳት አለው። ለምሳሌ አዶናይ ፌመስ ነው። ሹራቡን ከሆነች ሴት ጋር አገናኝተውት ህይወቱን ሊበጠብጡት ነበር። በቀላሉ ነው የምነግራችሁ። ህይወታችሁን በአንድ ቪዲዮ ዱቄት መሆን የሚችል ነው። ፌመስነት ሰምታይምስ በረከት ብቻ ሳይሆን እርግማንም ጭምር ነው። እርግማን ጭምር ነው። ሞጣ ዱባይ የሄደ ጊዜ ሲያንቃርር ነው ያገኙት። ባይታወቅ ሰው ይቀርጸው ነበር። ስንት እንደሞጣ ብሎ የተኛ የለም አለ። ግን ፌመስ መሆን በጣም እያንዳንዷ የምታረጉት ነገር እያንዳንዱ ነገር የሚታይ ነው። ከርቀት ሰዎችን ሁሉ ጠርተው በዚህ ጉዳይ ላይ የሌሉ እናንተ ምስክሮች ትሆናላችሁ። አንዳንዶቹንም ጠይቂያቸዋለሁ በሽማግሌዎቹ ፊት ምንም የበደልኳቸው በደል የለም። ሌሎች በዚህ ውስጥ የሌሉ ከርቀት ሰዎችን ሁሉ ጠርተው በዚህ ጉዳይ ላይ የሌሉ ተነጋግረው ማለት ነው ጠርተው ደግሰዋል። ምን ኤርሚያስን የመንቀል አጀንዳ ከየት? ከቲክቶክ። ኤርሚያስ ምንድነው መልስህ? በቃ እንደ ነህምያ እኮ አልኩ የቅጥሩን ከፍታ ማማ ላይ ስላለሁኝ ጌታ በሰጠኝ ጸጋ እየሰራው ነው። ከኔ ጋራ ያለው ኢየሱስ ግን ይነቅላችኋል አልኩ። እናንተው እንነቅላለን ባዮቹ ይነቅልሃል እዚሁ አደባባይ ላይ ማለት ነው። ያኔ ስትመጡ ፊት ለፊት እጋፈጣችኋለሁ። ኢየሱስን ይዤ መደበቅ የሚባል ነገር የለም። ሌሊት በተኛሁበት ምን እንደምታወራ ሊገልጥልኝ የወደደውን ያህል ይገልጥልኛል። ከ4 ሳምንት በፊት ነው የነገርኳችሁ። ስማቸውን አሁን በነገራችሁ እዚህ ብለህ ትወጣለህ። ግማሾቻችሁ ኤርሚን በኃይለኛ አመታት ሊመቱት ነው ይላል። አትመቱኝም አልኩ። የሰራዊት ጌታ ቅዱስ የእግዚአብሔር ልጅ ግን በጽድቅ በትሩ ይመታችኋል። በደንብ አድርጎ ነው የሚነርት። ታዩታላችሁ። ጥንሳቸውን በግራና በቀኝ በፊት በኋላ እየናጡ ነው። ያ በሚሆን ሰዓት ላይ ግን እዚህ ያላችሁ ቅኖች መተሽ እኔ ላይ እንዳትጮሂ። ለምንድን ነው እኔን የምትጠጉኝ? እራሳችሁን ችላችሁ ቲክቶክ አላችሁ አይደል እንዴ? እራሳችሁን ችላችሁ ቤት ክፈቱና አገልግሉ። እግዚአብሔር እኔ ከእናንተ ጋር አልጠራኝም እንዳገለግል፣ እናንተም ከኔ ጋር አልተጠራችሁም። እኩል ጥሪ አልደረሳችሁም። አጠገቤ ለነበሩ ሰዎች ለእያንዳንዳቸው ከስሬ ለመራቃቸው አንዳች የበደልኳቸው በደል የለም። ይሄንን በእውነት እነግራችኋለሁ። አንዳቸውንም አልበደልኳቸውም፣ አልገፋዋቸውም። አንድ ሰው መጥቶ እንዴ አንተ ውሸታም እስኪ ብሎ በፊቴ መጥቶ ቀርቦ እናንተ ፊት ይናገር። አንዳቸውንም አልበደልኳቸውም፣ አልገፋዋቸውም። ኦኬ ያ ና እኔ ቅርታ አድርግልኝ ኤርሚ። እኔ ቅሬታ ኖሮን ቤካ ጋም አልገባም፣ ኤርሚ ጋም አልገባም። ማንም ወጥቼ ሚደላ አላገለግልም። መጀመሪያ ውስጥ ጨርሱ ወንድሞቼ፣ ወይ ከኤርሚ ጋር አታምጡ፣ ያገልግልበት። ተበድላችኋል እናውቃለን፣ ግን ይዛ ጨርሱ። እግዚአብሔር ይርዳችሁ፣ እንወዳችኋለን። ተባረክ ኤርሚ፣ ቀጥል። ቴንክ ዩ ወንድምነት። ያ ለዚህ ነው እኔ አሁን ገስት ላይ ራሱ እንኳን ሰዎች ባላስገባ ደስ ባለኝ ነበር፣ አጠቃላይ ሰዎችን ማለት ነው። ግን ደግሞ ወንድሞቼ ናችሁ፣ እህቶቼ ናችሁ። እኔም ያለ እናንተ እናንተም ያለ እኔ አይሆንልንም ብለን ባንልም፣ ግን ደግሞ የወንድሞች መኖር የእህቶች መኖር አብሮ ማገልገል በጣም ቅልብ ያላችሁ ወንድሞችና እህቶች በጣም አስፈላጊ ነውና ለጌታ ክብር ይሁን። ኤንዌይ ግን ተባረኪ ገንዬ፣ ጸጋ ይብዛልሽ።
እንዲህ አይነት ልብ እሺ አመሰግናለሁ። የወንድሞችና የእህቶች ሰላም አለመኖር ሁኑልኝ። የወንድሞችና የእህቶች አለመኖር ቢኒ አሁን ወንድምነትን የሳውዝ አፍሪካውን ቢኒ አስበሽ ባለመኖሩ ታች ኮሜንትም እየጻፍሽ ነበር እና አይቻለሁኝ እና ኤንዌይ እንደዚህ አይነት ልብ ያላችሁ ሰዎች ተባረኩ። በእውነት አየህ የት ሄደ ቢኒ ብላ ነው ያለቀሰችው። ሌላው ደግሞ አለ በተቃራኒ አሁን እዚህ ቁጭ ብሎ በነቀላቸው አይነት ነገር ብሎ የሚል ማለት ነው። አማኝ ነው በእውነት እኔ ወንድሞች እናቶች አሁን እዚህ ተቀምጣችሁ የትኛውም ቦታ ላይ ሆናችሁ በቃ በወገኖች መገለጥ በወንድም መገለጥ እየቀናችሁ ኦኬ እየቀናችሁ በነቀለው አይነት ነገር ማለት ነው። በነቀላት እንደው አፍኮ በአፍም ልትሉ ትችላላችሁ፣ ግን ብዙ ጊዜ ልብ ላይ ነው። በነቀለው እኔ እኮ በፍጹም እኮ አይመችኝም አልኩሽ። የዚች እህት አገልግሎት በፍጹም አይዋጥልኝም። እንዴ ካልተዋጠልሽም ታደርጊያለሽ። የዛች እህት አገልግሎት ካልተዋጠልሽ ድንኳንሽን ነቅለሽ አንቺ ነሽ መሄድ ያለብሽ እንጂ ክርስቶስ የሞተላትን እህት በነቀላት አይባልም፣ በነቀለው አይባልም። እና አገልግሎቱ ካልተመቻችሁ ዞር ነው ማለት ያለብን ማለት ከዚህ ማለት ነው። እና ቴንክ ዩ ያው ብዙ ጊዜ ይሄ ምንድነው በእኛ ሀገራችን ምንድነው ደጋግሞ የምን ለቅሶ መልሶ እንደሚባለው አይነት ነገር አደረከው ኤርሚያስ በጣም አሰለቸን እጭ ምናምን ነገር ብላችሁ ብትሉም በሉ ግን እነግራችኋለሁ። ያ ወርቅማ እባብ ትዝ ይላችኋል አይደል? ጌታ በራእይ ያሳየኝ ብያልኳችሁ ያ እባብ ሲመታ ምን እንደሚፈጠር ምን እንደሚሆን ማለት ነው። በቃ እባቡ የሆነ ቦታ ላይ ነው የተመታው አይደል? አዎ። እና እዚህ አካባቢም ደግሞ ሀፕን አረጋ ማለት በእባቡ የተነደፉ ሰዎች ነበሩ። ሁሉ ራእይ አይነገርም። ያኔ እባቡን በመታው ሰዓት ላይ የተፈጠረውን በዙሪያ የነበረውን ነገር አልተናገርኩም፣ አልናገርም፣ ግማሹን ነው የምነግራችሁ ብዬ ነበር ስናገር የነበረው። ኦኬ እባቡ እንዴት ነው ሰዎችን የሚያገኘው? አሁን እዚህ ውስጥ በእባቡ ከተገኘህ እንደሚያደርግህ ልብህ ከምሕረትና ከይቅርታ የራቀ አድርጎ ደመ መራር ያደርጋል። ይቅር በይ እንድትል ካደረገህ በቃ ነድፈዋል። ብዙዎቹ ተነድፈው ነበር። ኧረ ከእህትሽን ወንድምህን እህቶች ወንድማማቾች ይቅር ተባባሉ። እስኪያስምጥህ ድረስ ከሆነ አትጠራጠረኝ። በሕያው ጌታ ፊት የእግዚአብሔር ሰው ነኝ አልኩ። ማን ኦፍ ጋድ ብለህ እንድጠራኝ አይጠበቅም። ኤርሚ ብለህ ወንድማማቾች ነንና ወንድምነት እየተባበልን የምንጠራው በቃ የሚያስምጥ ነገር ደረጃ ላይ ከደረሰ ምን ሆነሃል? ልብህን ነድፎታል። ያ ሌዋታን ማለት ነው። ከዚህ የተነሳ ይቅርታ መስጠት ያቅታል። ያን ሰው ባሰብከው ሰዓት ላይ 18 ጊዜ ነው የምትተነፍሰው። እኔ ከዛሬ 8 ዓመት በፊት ተነድፌ ስለማቅ ነግሬያቸዋለሁ አይደለ? ሁለት ሰዎችን በተለይ ሁለተኛዋ ልጄን የወለድኩበት ጊዜ ማለት ነው ነግሬያቸዋለሁ። ይህንን ህልም ስናገር የሰማችሁ ሰዎች 77 ቁጥር ትጽፉልኛላችሁ። በሁለት ሰዎች ላይ ልብ ያዝ ነው የዛሬ 8 ዓመት እዚህ እናንተ ጋር አይደለም እዚህ ባለሁበት ምድር ማለት ነው። አንድ ላይ በጣም ስቅስቅ ብዬ አለቀስኩ። ሳለቀስ ጌታ ኢየሱስ ሆይ ከገሊላና ከኢየሩሳሌም የሚከተሉ የነበሩ ሰዎች ሴቶች
አካልህን ሽቶ ሊቀቡ ወደ መቃብርህ በመጡ ሰዓት ላይ ድንጋዩ ማን ያንከባልናል እያሉ ወደ መቃብሩ ሲመጡ ድንጋዩ ተንከባሎ እንዳገኙት እኔም በፊትህ እተኛለሁ። ጠዋት ስነሳ ከልቤ ላይ ያለ ድንጋይ ተንከባሎ ላግኘው ብዬ አልቅሼ ተኛው ብዬ ስናገር ለሶስት ነው ለምናምን ነገር ጊዜ ተናግሬያለሁ። 77 ቁጥር ጻፉልኝ ይሄንን የሰማችሁ በሁለት ወገኖች ላይ ማለት ነው። ጎድታዊ ነው እና እልልህ ነበር ከዛሬ 8 ዓመት በፊት። ተናገር እንጂ ኃጢአትን ተናዘዝ። ይኸው እዚህ 77 ቁጥር የጻፉ ሰምተዋል። በጌታዬ ፊት በቃኝ፣ ጌታዊ በቃኝ፣ ማስመሰል በቃኝ ብዬው ማለት ነው። በእርግጥ አልችልበትም ነው ማስመሰል፣ ግን ቢሆንም እሺ እንዴት ነሽ እህቴ ደህና ነሽ ምናምን ነገር ብለን ይሄ ከልብ ያልሆነ ሳቅ ማለት ነው። ፈገግታ ስማይል ብለው የሚሉት ነጮቹ ማለት ነው። ጥርሴ ብልጭ እያልኩ አሳያቸዋለሁ፣ ልቤ ግን ተውኝ አልኩ። የሄርታሌ እሳተ ገሞራ ነበረ። ሚስቴ ተው እያለች ነበረ። ወንድሞች ናቶች እውነት ልንገራችሁ፣ ጌታ ምስክሬ አሁን አስታወስኩት። በቃ ግድ የለም ምናምን ነገር ብላኝ አቦተኛ አንቺ ደግሞ ምናምን ነገር ብያት እንደ ሄርታሌ እሳተ ገሞራ ውስጤ ይገነፍል ነበር። ግን እነሱን ሰላም እላለሁ። እንዲህ አይነት ግብዞች አትሁን ወንድሞች እናቶች፣ አንሁን። ወንድሜ ኦኬ፣ የኔን በደልና በእግዚአብሔር ፊት የተናዘዝኩትን ኃጢአቴን ነው የምነግርህ። የዚህ ዘመን የተኮፈሱ የተቆለሉ በቀሚስ የተጀቦኑ በከረባት የታነቁ በሱፍ ምናምን ነገር ያሉ ብዙዎች አይነግሩም። በድዬ ነበር እኔም እንደዚህ ነበርኩ ምናምን ነገር ብለው አይነግሩም። ነገሩ እነሱ ጉዳያቸው ነው። ግን እኔ እነግርሃለሁ፣ በእባቡ ስትነደፍ የት ነው የምትነደፈው? እባቡ ካገኘ ልብህን ነው የሚነድፈው። በምን ይነድፈዋል? ይቅርታን ባለመጠየቅ መንፈስና ምሕረትን በማይሰጥ ልብ አድርጎ አድርጎ ይመታል ማለት ነው። እና ግርምሽዬን ይቅር በለው ምንድን ነው? ግርማን እኮ ይቅር በል ተባልከው። ሎዚን ይቅር በላት። ኦኬ፣ ካልቻላችሁ እንደኔ በጌታ ፊት አልቅሱ ብዬ የተናገርኩት እኔ ማለት ነው። ከዛ ጌታዬ በዚያ ሌሊት አልኩ፣ ገላገለኝ አልኩ። ሁለተኛ ልጅ የተወለደችበት ጊዜ ነው። እንደውም አሁን ወደ 9 ዓመት አካባቢ ሆነ። በፊቱ አልቅሼ የተኛውኝ የዛን ቀን በቃ ሲሪየስ በእግዚአብሔር ፊት ማለት ነው። ጌታዊ ውሰድልኝ፣ እንደ ድንጋይ የከበደውን ነገር ከልቤ ላይ አንሳልኝ። ስማቸውን ጠርቼ እነኚህን ሰዎች ሳያቸው ውስጥ የሚሰማኝ ስሜት ትክክል አይደለም። አንተን ልዋሽህ አልችልም። በእውነት እኮ ነው። እውነት ለትህትና ተብሎ እኮ የሚነገር ነገር እኮ አይደለም። አንተን ልዋሽህ አባዬ አልችልም። የአፌ ቃልና የልቤ ሀሳብ በፊት ያማረ ይሁን ነው ብሎ የሚለው። እኔ ግን እንደዛ አይደለሁም። ከተሰወረው ኃጢአት አይደለም ብዬ የምለው፣ ኧረ ከተገለጠው። እንዲህ የተገለጠው መቼ ተናዘዝኩና? የተሰወረውንማ እንደ ዳዊት አይነት ብልጦች በእግዚአብሔር ሀሳብ የተረዱ ቀድመው አይደለም። እኛ እኮ በተገለጠው ላይ ነው እኮ መናዘዝ ያቃተን፣ መተው ያቃተን። በተገለጠው ላይ ይቅር ማለት አቅቶናል። የተገለጠው ኃጢአታችን የምናውቀው ዓለሙ የሚያውቀው። የተሰወረማ አለ። የተሰወረ ኃጢአት ዳዊት ነው ይህንን ያለው። በጣም ዳዊት የሚያውቀውንም ኃጢአት ፊት ለፊት ይናዛ። እኔ ግን በደሌን ለአንተ እናገራለሁ ይለዋል። አየህ አንተም የልቤን ኃጢአት ተውክልኝ ይለዋል። ደግሞ የማያውቀውን ከራሱ ከዳዊት የተሰወረውን ኃጢአት ደግሞ ከተሰወረም ኃጢአት አንጻኝ ይለዋል። ለማን ነው ኃጢአቱ የሚሰወረው? ለዳዊት እንጂ ለእግዚአብሔር አይደለም የሚሰወረው። የእኔ ኃጢአት ለእግዚአብሔር ተሰውሮ አያውቅም። የማናችንም ኃጢአት ለእግዚአብሔር ተሰውሮ አያውቅም። በደላችን የዘመናችን ቁጥር በእጁ ነው ያለው እና ግን ከተሰወረ ኃጢአትም አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያን ጠብቀኝ፣ በዚያ ጊዜ ፍጹም እሆናለሁ፣ ከትልቁም ኃጢአት እነጻለሁ ብሎ የሚለው በ18ኛው መዝሙር ላይ እንደዚህ የተናገረዋል። እና እኔም ጌታ ሆይ በቃ ተውልኝ፣ አልቻልኩም፣ አንሳልኝ ብዬ በቃ ይኸው አሁን ለ4ኛ ጊዜ ይመስለኛል ሶሻል ሚዲያ ላይ ስናገረው
ስቅስቅ ብዬ አልቅሼ በጌታ ፊት ተኛሁኝ። ጠዋት ስነሳ የለም ምኑ ልቤ ላይ እንደ ድንጋይ የከበደብኝ ቂም የለም፣ አጣሁት። ጌታዬ ኢየሱስ ለዘላለም ቅዱስ ስምህ የተባረከ ይሁን። በዚህ ማለዳ ላይ ቆሜ ይኸው ለሕዝብህ እናገራለሁ። አንተ የተውክልኝን ኃጢአት ያነሳህልኝን እንደ ድንጋይ የከበደብኝን በደል ኃጢአቴን ይቅር ስላልከኝ ያንንም ባይን ያንን ጩኸቴን የዛን ሌሊት ልመናዬን ሰምተህ ድንጋዩን ማን ያንከባልናል እያሉ ሲሄዱ ድንጋዩን ተከባሎ እንዳገኙት ጌታዊ ሆይ በእኔ ልብ ላይ በወንዶችና ወገኖቼ ላይ ልቤ እንደ ድንጋይ እንዲከብድ በሆነበት ነገር ሁሉ ልቤን የሰራኸው የፈጠርከው አንተ ነህ። አንሳልኝ ብዬ ተንደፋድፌ ከመኝታ ቤት ወጥቼ ሌላ ክፍል ውስጥ በር ዘግቼ ሚስቴም እና ትንሽ ልጄ ትልቁ ልጃችን ያኔ ትንሽ ስለነበረ ሁለተኛዋ ገና ልትወለድ ነው። ተንደፋድፌ አልቅሼ በጌታ ፊት ጠዋት ስነሳ የለም። ምንድን ነው ያለው? እነዛን ሰዎች ሳስባቸው ርህራሄ ውስጤ እምባ ቁርስ እስክንበላ ድረስ ራሱ እንኳን በቃ እንትን አለኝ። ምንድን ነው እንደ ህፃን ሊቸኮልኩኝ ቶሎ ሄጄ አግኝቼ ስሚያቸው እንደዛው እያለቀስኩ ይቅርታ አልጠይቃቸው ማለት ነው። የተበደልኩት እኔ ነኝ እና ተነስቼ ሄድኩኝ። ዝናብ ይዘንብ ነበር ደግሞ በጣም ነገር ነው። ተነስቼ ሲሄድ ሌላ እዚሁ ሀገር ውስጥ ወደ ክፍለ ሀገር ካንትሪ ሳይድ ሌላ ከተማ ላይ ሄደዋል ቤታቸውን ዘጋግተው እና በቃ ቤት መጥቼ እንደነበረ ነገርኳቸው። ከዛ በሌላ ጊዜ አገኘኋቸው ማለት ነው። እና በቃ ርህራሄ እንባ መውደድ ውስጥ የጨመረብኝ ወይኔ ጌታዬ በሀገር ሰላም በኋላ እኔ ለራሴ ልከራከር የነበረው እኔ እንደተበደልኩ እግዚአብሔር በአደባባይ ላይ ነው ግልጽ አድርጎ የመሰከረው። በራሳቸውን በነዛም ሰዎች በሌሎችም ሰዎች ሁሉ ጭምር ሳይቀር ማለት ነው። አዎ ኤርሚን በድለነዋል ብሎ ሚል ማለት ነው እራሳቸው። እኔ ግን እዚው እልልህ ነበር። ለካ ጽድቃችንን አደባባይ ላይም እግዚአብሔር የሚያወጣው ጌታ ሲሆን፣ ለዚህ ነው እኔም በእግዚአብሔር የፈለጋችሁትን በሉ። አሁን አንዳንዶችም የሚሉ ሰዎችም አሉ የፈለጋችሁትን ማለት ትችላላችሁ የመጨረሻውን ጥይት ሁሉ እስክትጨርስ ድረስ ማለት ነው። እኔ የሚቆጨኝ እንትና ለምን እንደዚህ ይላሉ ወይ እንትና ወይ ለምን እንደዚህ ትላለች አይደለም። በዚህ በሚባለው ውስጥ ነው ያለሁበት የለሁበትም ነው የማየው። ባይዘው በዚህ አጋጣሚ የምነግራችሁ አሁን በቅርብ አይ ቲንክ 4 ሳምንት ምናምን ነገር ሆነ መሰለኝ ይሄን ተናግረን ወደ ዛሬው ላይ እንመጣለን። ሰዎች ተሰብስበው አንደኛው በመካከል ላይ ተቀምጦ ኤርሚን በኃይለኛ አመታት ሊመቱት ነው እያለ በመካከላቸው ሲናገር እግዚአብሔር ህልም አሳየኝ አሁን ብዬ ከ4 ሳምንት አይ ቲንክ 4 ሳምንት የሆነ ስናገር የነበራችሁ ሰዎች 77 ቁጥር ጻፉልኝ። አብረን ጸልየናል እዚህ ሶሻል ሚዲያ ላይ ባለፈው ማለት ነው። አሁን በቅርብ ማለት ነው በቅርብ ገና ኤፍዬ ታስታውሳለህ? 77 ቁጥር ጻፉልኝ። ኖ 77 ቁጥር ጻፉልኝ። coming soon ኦኬ ታስታውሳላችሁ አይደል? እና ምን አልኳችሁ? ልባችሁን ጠብቁ። የሆነ ነገር በሚሆን ሰዓት ላይ ልባችሁን ጠብቁ፣ ተጠንቀቁ። ወር ሆኖታል አይደል ማርቲ? ወር ምናምን ነገር ሆኖታል። ሰብልዬ ታስታውሳላችሁ? ያው በቃ ያው እዚህ ምስክሮች ናቸው። ወር ምናምን ነገር 4 ሳምንት እንደዚህ አካባቢ ማለት ነው። ጸልየን ነበር አይደል? አዎ ኤርሚ እናስታውሳለን። ቴንክ ዩ። መልካቸውን ሁሉ ጭምር ሳይቀር ነው ያሳየኝ።
ኦኬ ጥንስስ ትጠነስሳለህ አይደል? የሰራዊት ጌታ እግዚአብሔር ያንን የጠነሰሳችሁትን ጥንስስ እላያችሁ ላይ ደፍቶት ራሳችሁን አዋርዷችሁ እዚህ ሶሻል ሚዲያ ላይ መቅኖ ቀርተህ በህዝብ ፊት ሞገስ እንዳሳጣችሁ አሁንም ሞገስ አሳጥቶ ዝምባም ሆነ የምትቀረው ራስህ ነህ። ብራዘር እህትዬ፣ ወንድምዬ እራሳችሁ ናችሁ የምትቀሩት። አሁን ኮቴያቸውን እየተሰማ ነው። 4 ሳምንት እንደዛ አካባቢ ነው ሳርዬ፣ 4 ሳምንት ወይ አካባቢ እንደዛ የሚሆን ይመስለኛል። ብቻ ከ3 ሳምንት በላይ ነው። እርምዬ ከፍተህ እንደውም ነግረህን ጸልየህ ብቻ ነው ወጣኸው። ሌላ ፕሮግራም ራይት፣ ሌላ አላለኩም ነበር። ራይት፣ በቃ አስታውሳችኋል። እናንተ ምስክሮች ናችሁ። ካሚንግ ሱን ሰይጣን የደገሰው ሰይጣን የቀጠረው እዚህ ሶሻል ሚዲያ ላይ ኤርሚያስን እንነቅለዋለን ብለው የሚሉ ድምፆች አሉ። የወንጌል አማኞች ናቸው። ይኸውልህ እንደ ነህምያ የቅጥሩ ከፍታ ላይ ቆሜ እያላገጥኩባችሁ ቀጥላለሁ። ለምን? እጆቼም አንደበቴም ሕይወቴም በእናንተ ላይ ንጹህ ነው፣ ምንም ነገር የለም። በዚህ ያህል ቦልድነስ ነው የምነግራችሁ። አንደበቴም እጄም ሕይወቴም በእናንተ መንገድና በእናንተ አይነት ሰዎች መንገድ ላይ የለውም። እንደ ነቢዩ እንደ ሳሙኤል እንዲህ በጽድቅ ነው የምነግርህ፣ የለውም። ይኸው እናንተ ምስክሮች ትሆናላችሁ፣ እዚህ ያላችሁ ሰዎች ማለት ነው። ኦኬ፣ እናንተ ምስክሮች ትሆናላችሁ። እደግመዋለሁ። እጆቼም አንደበቴም ሕይወቴም ማንንም ለመጉዳት ብዬ በክፉ ልቤን የሰራ ልቤን የሚያውቅ እግዚአብሔር ማንንም ለመጉዳት ብዬ ያደረግኩት ነገር የለም። አንዳንዶቹንም ጠይቄያቸዋለሁ በሽማግሌዎቹ ሁሉ ፊት ምንም የበደልኳቸው በደል የለም። ሌሎች በዚህ ውስጥ የሌሉ ከርቀት ሰዎችን ሁሉ ጠርተው በዚህ ጉዳይ ላይ የሌሉ ተነጋግረው ማለት ነው ጠርተው ደግሰዋል። ምን? ኤርሚያስን የመንቀል አጀንዳ ከየት? ከቲክቶክ። ኤርሚያስ ምንድነው መልስህ? በቃ እንደ ነህምያ እኮ አልኩ። የቅጥሩን ከፍታ ማማ ላይ ስላለሁኝ ጌታ በሰጠኝ ጸጋ እየሰራው ነው። ከኔ ጋራ ያለው ኢየሱስ ግን ይነቅላችኋል አልኩ። እናንተው እንነቅላለን ባዮቹ ይነቅልሃል እዚሁ አደባባይ ላይ ማለት ነው። ያኔ ስትመጡ ፊት ለፊት እጋፈጣችኋለሁ ኢየሱስን ይዤ። ቴንክ ዩ። ወደኋላ መደበቅ የሚባል ነገር የለም። መደበቅ የሚባል ነገር የለም። ይዶልታሉ ታውቃለህ። ኢየሱስን ማምለኬ አልጸጸትበትም። አንተ እንዴት አይነት ጌታ ነው! ሌሊት በተኛሁበት ምን እንደምታወራ ሊገልጥልኝ የወደደውን ያህል ይገልጥልኛል። ምን እንደምታወሩ ምን እንደምታስቡ የኔንም ክፋት ካለ ልክ እንደዚሁ ማለት ነው። መንፈሳውያኖቹ የተከፈተ ሰው ምን እንደምታወሩ ከ4 ሳምንት በፊት ነው የነገርኳችሁ። ስማቸውን አሁን በነገራችሁ እዚህ ብለህ ትወጣለህ ግማሾቻችሁ። እግዚአብሔር ግን አይዋሽም። ምን ይላል? አንደኛው መካከላቸው ቁጭ ያለው ሰው ኤርሚን በኃይለኛ አመታት ሊመቱት ነው ይላል። አትመቱኝም አልኩ። የሰራዊት ጌታ ቅዱስ የእግዚአብሔር ልጅ ግን በጽድቅ በትሩ ይመታችኋል። በደንብ አድርጎ ነው የሚነርት። ታዩታላችሁ። ግብግቡን ፈልገውታል፣ ጀምረዋል። ጥንሳቸውን በግራና በቀኝ በፊት በኋላ እየናጡ ነው። ያ በሚሆን ሰዓት ላይ ግን እዚህ ያላችሁ ቅኖች መተሽ እኔ ላይ እንዳትጮይ፣ አንተነ ምናምን ነገር ነግሬሻለሁ። የለሁበትም። አጀንዳው ኤርሚያስን የመንቀል ነው። እኔ ዛሬ እንደዚህ ብዬ ልናገር፣ ይቅርታ አድርጉልኝ። ለምንድነው እኔን የምትጠጉኝ? እራሳችሁን ችላችሁ ቲክቶክ አላችሁ አይደል እንዴ? እራሳችሁን ችላችሁ ቤት ከፈቱና አገልግሉ። እግዚአብሔር እኔ ከእናንተ ጋር አልጠራኝም እንዳገለግል፣ እናንተም ከኔ ጋር አልተጠራችሁም፣ እኩል ጥሪ አልደረሳችሁም። እንደዚህ አይነት ክፉዎቹ ማለት ነው። የግድ እኮ ኤርሚያስ ጋር መምጣት የለብህም። እኔ እናንተ ጋር የመጣሁትኝ የሚያየኝ ሰው ስለሌለ አይደለም የመጣሁትኝ አብሮ ለማገልገል ብሎ በሚል እንጂ።
ያ የዋህነቴ ግን መጥቼ አብሬ እዛ ጋ መታየቴ እኔ በሰዎች ዘንድ ልወደድ ብሎ የሚል ይሄን ርካሽ ነገር ለማግኘት ብዬ እንዳሰብኩኝ አድርገው የቆጠሩ ሰዎች አሉ። በፍጹም አይደለም፣ በፍጹም አይደለም ብራዘር። ትናንትና በነበረው ግብ ላይ ፎቶዬን ስዘቀዝቁ ስሰቅሉ የነበራችሁ ሰዎች የሰራዊት ጌታ እግዚአብሔር አደባባይ ላይ ነው ያዋረዳችሁ። ቀኖችና የዋሆች የሆኑት ናቸው ይቅርታ የጠየቁት። የእግዚአብሔር ልጆች የሆኑ ይቅርታ ጠየቁ። አይ በቃ እዛ ጋር አጥፍተናል፣ ትክክል አይደለ። የእግዚአብሔር ልጆች የሆኑ እነሱ የኔ ወንድሞች ናቸው፣ እነዛ የኔ እህቶች ናቸው። ጠነስሳላ የኔ አሁን ወሬ ሰምቼ አይደለም፣ ከጌታ ዘንድ ራእይ አይቼ ነው የምነግርህ። ኦኬ። ስለዚህ ታው በሰዎች መንገድ ላይ በክፋት አትቁሙ። በተለይ እግዚአብሔር ከጠራቸው ሰዎች ጋራ ምንድነው ግብግቡን ተው። አይጠቅምህም ብራዘር፣ እውነቴን ነው ብዬ የምልህ አይጠቅምህም፣ አይጠቅምህም። ከማጋ ምን ፈልጌ ይመስልሃል? ስሚያቸው ያልጠገብኳቸው ህፃናት ልጆች ባባ እያሉኝ እየጠሩኝ በጣቴ እንደዚህ እያልኩኝ ለእናንተ ስናገር የነሱ ድምፅ እንዳይገባ እንደዚህ አንዳንዴ እየገባ እንደዚህ እየከለከልኳቸው እላሃላልኩ እንዴት በእንዴት አይነት እችን ብቻ ልንገራችሁ ወንድሞች እናቶች፣ ሌላ ነገሬ እንደዚህ ስንፍና ድካም የለብኝም እያልኩ አይደለም። በእንዴት አይነት ቅንነት እንደማገለግለው ብታቅ ኖሮ ብራዘር ንስሐ ነበር የምትገባው። ይኸውልህ በእንዴት አይነት ይሄ ማለት እንደ ሰዎች እንደናንተ ድካም የለብኝም እያልኩ አይደለም፣ ስንፍና የለብኝም እያልኩ አይደለም። በእንዴት አይነት ቅንነት፣ በዚህ ቅንነት ውስጥ በሰራዊት ጌታ በእግዚአብሔር ፊት ተንበርክኬ ሳደርስብኝ ደርሰህብኝ ሳልነካ እነቅለዋለሁ ብለህ ስትል እንደዚህ የሰራዊት ጌታ እግዚአብሔር በመልክ ገልጦ ሲያሳየኝ በራእይ ባለቅስብህ አይቀናልህም። ያው እግዚአብሔር ምስክር ነው። ባለቅስብሽ አይቀናሽም። ወገኖች ቢያለቅሱብን አይቀናንም አልኩ። ለዚህ ነው አሁን ብዙዎች አትምጡብኝ። በእውነት በቃ እኔ ጋር እንዲመጡ ፈልጉት ልበቅኖች የሆኑ ሰዎች በደላለ ተነጋግሮ የሚግባቡ ይቅር የሚሉ ይቅር የሚባባሉ የይቅርታ ልብ ያላቸው የነበረው አይነት ያ እንደ ድንጋይ የከበደ ሰው ላይ አቂሞ የመያዝ ነገር እሱ ተመልሶ እኔ ጋር እንዲመጣ አልፈልግም፣ በፍጹም አልፈልግም። እና ያው ምልክቱን ስታዩት ትረዳላችሁ ብዬ ነበር እኔ በግል ያነገርኳችሁ። ሁለተኛ ደግሞ መለየታቸው ለእኔ ደስታዬ ስላይደለ ምን ብዬ ለእናንተ ላብስራችሁ እንዴ ተለዩኝ እኮ ምናምን ነገር ብዬ የኔ ሀዘኔ ነው ማለት። እንደ ወንድምነት እንደ ቢኒያው ሳውዝ አፍሪካዊ አይነት ምን ውስጥም የለበትም። በጣም ቅን አልኳችሁ። ቅንነት ቤቱን የሰራበት ወንድም እውነቴን ብያላችሁ እኮ በጣም የዋህ ቅን የሆነ ወንድም
አልታክትም። እደውልለታለሁ። 2 ጊዜ ደውዬለታለሁ፣ አላነሳም። ስላላነሳ ብዬ አኩርፌ አልተውም። ናቸው ግን አሁን አስቀድሜ የምነግራችሁ ተጠንቀቁ፣ መንፈሳዊ ውጊያ ላይ ነን፣ እባካችሁ ተጠንቀቁ ብዬ ስናገር በጣም ብዙ ሰው አላስተዋለውም። ኦኬ፣ የሆነ እንደ መልእክት መሆኑን ብዙ ሰው አላስተዋለውም። ትንቢታዊ ሜሴጅ መሆኑን ብዙ ሰው አላስተዋለውም። ያን መሆኑን ብዙ ሰው የሚያስተውለው እንዴት ነው? ልሳን ስጨምርበት ሃሌሉያ ብዬ ምናምን ነገር ስጨምርበት ነው ትንቢት የሚመስለው ብዙ ሰው። ኖ እህትዬ፣ ምንም ድምፄ መቀየር አያስፈልገኝም። በልሳን በጣም የምጸልይ ፔንቴኮስታል ነኝ። እዚህ መድረክ ላይ ግን ልባችሁን ጠብቁ፣ መንፈሳዊ ጦርነት ላይ ነን። ያ እባብ ሲመታ የሚፈጠረው ነገር በዙሪያ የነበረውን ነገር ሁሉ እንዴት እንዳተረማመሰው አውቃለሁ። ዲቤቱ ላይ ወንድማችን ጋር አየሁት። ከዛ በኋላ ምንድን ነው የተፈጠረው? አይታችኋል። ምን ነበር የተፈጠረው? ያለ በደሌ በደለኛ ለማድረግ ያልበደልኩትን ሰው ያላደረግኩትን ነገር አድርጋል። አደባባይ ወጥተህ ይቅርታ ጠይቅ ነው የተባልኩት። ባላጠፋው ጥፋት አላደርገውም። ምንም ክፉ አልተናገርኩም። ወንድሞቼን አላደርገውም። ስራ አለብኝ ወንጌል ለመሰብከው ብዬ ዞር ነው ያልኩት። በቃ አለቀ። ከዛ ነገሩ ጦዘ ማለት ነው። አጣቸዋለሁ ብዬ ለአንድ አፍታም ያለሰብኳቸው ሰዎች እስከ ወዲያኛው ነው ያጣኋቸው። ባይዘው እስከ ወዲያኛው ማለት እነሱ በቆሙበት እኔ አብሬ አልቆምም። ከህይወቴ ውስጥ ልክ እንደዚህ ያወጣኋቸው ሰዎች አሉ። የባለፈው የዛሬ ስንት ዓመት ጦርነቱ ላይ የነበሩ ሰዎች ዳግም አብረውን በአገልግሎት አብረን መቆም የማንችል ሰዎች እንዳሉ ሁሉ ማለት ነው። ታውቋቸዋላችሁ እዚሁ ሶሻል ሚዲያ ላይ። ለምን በለኝ፣ ክፉ ልብ አላቸው። ከነዛ ጋር መቆም እንደማልችል ሁሉ አሁንም እንደገና ደግሞ ሁለተኛ ዳግማዊ ዙር ደግሞ ይመጣል። ሳልሳዊ ደግሞ ሶስተኛ ዙር እንዳይመጣ ነው ተጠንቀቁ እያልኩ ያለው። ልብን ካልጠበቅ ነገ መተህ ከኔው ጋር የምትላተመው። እኔ እንኳን እናንተን አይደለም ሌሎቹን አሁን ከስሬ ራቁ የተባለችውን አንዳቸውንም በዜናል ቦልድነስ በዜናል ንጽህና ነው የምነግርህ። አንዳቸውንም በንግግሬም በድርጊቴም አልበደልኳቸውም። 4 ነጥብ። ምስክር ማን ትጠራለህ? ኤርሚያስ። ኢየሱስ የአብ ልጅ ነው የምጠራው። የኔ ዋስ ጠበቃ፣ ልቤን የሚያውቅ የሰራኝ እግዚአብሔር። እራሳቸው የሚምጡ እስቲ እኔ ባለሁበት በድሎናል የሚል ካለ ታውቃላችሁ። ሰዎች እኔ ስልክ ላይ የቅርብ ወዳጆቼ ብዬ የምላቸው እንዳይደውሉልኝ አድርገዋል። ብዙዎቹ አደውሉለት ብለው ማለት ነው። እዚህ ውስጥ አላችሁ። ቀድሞ እንደዋወል የነበረ በጣም ልብ ቀኖች የነበራችሁ ሰዎች በእነዚህ ሰዎች ተመክራችሁ እኔ ማላቅ መስለው ነው ብራዘር። እንደው የመንፈሳዊ ከፍታውና ማማውን ይዤዋለሁ ብዬ እንደው ዝም ብዬ እንደዚህ ጉራ ለመቸርቸር አይደለም የምናገረው። ግን ልብ በልና ሰማኝ። ቀኑን ኢየሱስን ነው የማገለግለው። ቀኑን ኢየሱስን ነው የማገለግለው። ቀንነቴን ደግሞ እሱ ያውቀዋል። ኦኬ፣
እና ግን ካሚንግ ሱን ኦኬ፣ ተጠንቀቁ። ከ4 ወር በፊት ያልኳችሁ በቅርብ ያፈነዱታል አሉ የተደራጁ የአመፀኞች ግሩፖች እዚህ ሶሻል ሚዲያ ላይ ታያለሁ። ኤርሚያስ ጋር በመደወል እናጥምደው እያሉ ሪከርድ ሁሉ የሚያደርጉ ሰዎች ሁሉ ጭምር እነሱ በጣም ኤርሚያስ ፋራ መስሏቸው ምንም የማያውቅ መስሏቸው ስታወሩት ሪከርድ አድርጉ ተብለው ስታወሩት ሪከርድ አድርጉ ተብለው ሪከርድ ሁሉ ጭምር ናድከው ለማለት እና ሪከርድ አድርግ። ይሄው እንደዚሁ ነው። በተገለጠ ነው የምናገረው። ምንም በበስተኋላ መጥተህ የተንሾካሾከ እዚህ አሁን ከበስተኋላ ከኔ ጋር ሚስጥራዊ የሆነ ነገር ያለው አንድ ወንድም የለም፣ አንድ ሰው የለም። ሚስጥረኛ ብዬ የምለው ሚስጥሬን የነገርኩት ከህዝብ የተደበቀ ማለት ነው። በትንቢት አላምታታ፣ በጸሎት አላምታታ። ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ። የኔ አቅም ጉልበት ካጣሁ አጣሁኝ እላችኋለሁ እዚህ መጥቼ ማለት አይደል። በቃ መጽሐፍ ካስፈልገኝ መጽሐፍ ግዙልኝ ነው የምለው። ላፕቶፕ ሲያስፈልገኝ ላፕቶፕ ግዙልኝ ነው ያልኩት። የዘይት ቴንኪው። ኢቨን በባለፈው ሞባይል አንድ ሞባይል ነበረችኝ ስትሰበር ፈልጋለሁ ብዬ ስል ቶሎ ብላ ማነች ፍርዬ ነች ጌታ ይባርካት ከፈረንሳይ ሀገር ለማንም አንድ ማሰቦች ጻፉና ለማንም እንዳትሰጥ እኔ የምገዛው አለች። ወዲያውኑ በውስጥ መስመር ፍርዬ ነች የገዛችው። አሁን የማገለግልበት እኔ ሞባይል ማለት ነው። በቃ የሌሎቹ የጻፉ ሁሉ አልገዙ። እኔ የምፈልገው አንድ ሞባይል ነው። የጻፈው 10 ሰው ነው። 10 ሞባይል አልፈልግም። በቃ እንደዚህ ነው። ካገለገልክ እንደዚህ በቅንነት በፊት ለፊት ጠይቁ ወንድሞች እናቶች። ከበስተኋላ ፈልጎ በርብር ኤርሚያስ በትንቢት ስም ኤርሚያስ በጸሎት ስም 10 ሺህ አስገቡና 20 ሺህ አስገቡና ተሳዩ ጸልይላችኋለሁ ብለን አንድ አታመጣም አልኩ። ሳሙኤልም ይላል ነብዩ ሳሙኤል በሰራዊት ጌታ በእግዚአብሔር ሕዝብ ፊት ቆሞ ከእናንተ በሬና አህያ ከማን ወስጃለሁ ብሎ አላቸው ይላል። በዚህን ያህል ንጽህና እነግርሃለሁ። ምንም የተደበቀ ነገር የለም። ሰዎች ሁሉ ያደረጉት ነገር አምነውበት እንጂ እኔ አነሳሽቻቸው የሆነ ነገር አድርጌ በማታለል በማጭበርበር ያደረኩት ነገር የለም። ልታጠምዱ የተዘጋጃችሁ ሰዎች ሁሉ መረባችሁን በደንብ አዘጋጁ። ኤርሚያስ ግን መረባችሁ ውስጥ አይገባም አልኩ። መረብህን እበጣጥሰዋለሁ ከሰራዊት ጌታ ከእግዚአብሔር ልጅ ከኢየሱስ ክርስቶስ ጋር ሆኜ። ቴንክ ዩ ሎርድ። አሳይቶኛል እነማን እንደሆናችሁ በፎቶአችሁ ራሱ እንደዛው ልክ እንደተቀመጣችሁ አድርጌ ላስቀምጠው ብዬ ብል እዚህ ያሉ ሰዎች ሁሉ ደንግጠው ይሄዳሉ። ትዶልታለህ። መሪ መንፈስ ቅዱስ እንደሆነ አላወቅም። እስቲ እናንተ በአመፃችሁ ስታሸንፉና ስታስቆሙኝ እናያለን። እና በዚህ ምክንያት ልባችሁ እንደገናም እንዳይወርድ ለማለት ነው። ቴንኪው። ከዚህ ውጭ ሌላ ሰው በዚህ ጉዳይ ላይ እንዲናገር አልፈቅድም። በቃ ወደ ዛሬው ይገባዋል ብለን ወዳልነው ወደ ጌታ ዝማሬ ወደ ነበረው ላይ ወደሱ እንምጣ። ግን ጠብቁ፣ ለሁለተኛ ጊዜ የምነግራችሁ ጠብቁ። ካሚንግ ሱን ኦኬ። የሆኑ አመድ እና ቡናኝ ሊያቦኑ ሶሻል ሚዲያ ላይ የመከሩ የተጠራሩ ቴክስት የተደራረጉ አሉ። የአመፀኞች ጉባኤ ማለት ነው። ታርጌታቸው ማን ነው? ኤርሚያስ ነው።
አንዱ በባለፈው እንደዚሁ እንዳደረገ ማለት ነው። ትልቅ ሰይፍ ይዞ አንገቴን ሊቆርጥ መጣ። ታውቃለህ? አደርጋለሁ ብሎ ባለበት ተደርጎ ነው የሄደው። በዛው ራእይ ውስጥ ኢየሱስ ስም ይባረክ፣ የኔ አባት ስም ይባረክ። ወዳጄ ብዬ የምለው አንገቴን ሊቆርጥ አልኩ፣ ሰይፍ ይዞ አንገቴን ሊበጥሰው። ዋት ለካ እንዲህ አይነት ልብ ይዛችሁ ነው ገስት ላይ እኔ ጋር መተህ የምትቀመጠው ብራዘር። ለካ እንደዚህ አይነት ልብ ይዛችሁ ነው እህትየው ወንድምነት ምን ባባለው። በጌታ ፍቅር እለምናችኋለሁ እዚህ ቤት እንዳትመጡ። ልባችሁ በእኔ ላይ አንዳች ነገር ያላችሁ ሰዎች ከፈለጋችሁ በውስጥ መታችሁ ጠይቁኝና እንጨርስ። ኦኬ። ልብ ሌላ ሆኖ እዚህ ገስት ላይ ግን እንዳትቀመጡ ወንድሞች እናቶች። ምንም አጠቅሙም፣ ለእግዚአብሔር ሕዝብ አጠቅሙም፣ ለእግዚአብሔርም አጠቅሙም፣ ለእኔም አጠቅሙኝም። ያው እኔም ከእግዚአብሔር ሕዝብ መካከል ስለሆንኩ ማለት ነው። እንዴት ወንድም የተባለ በሌሊት እግዚአብሔር በህልም ጌታ በህልም እኮ በጣም ይናገረኛል እኮ ነው የምልህ ብራዘር። እኔ አንተ እየቃዣችሁ ታድሩ እንደሆነ አላውቅም። ኦኬ። እኔ ግን ጌታ በህልም በጣም ነው የሚናገረኝ፣ ጄኒውን የሆነ በድምፅም በህልምም። ለዚህ ነው በዚህ ያህል ኮንፊደንስ የምናገረው። ካሳየኝ አሳየኝ ነው የምለው። እኔ ጋር ብራዘር ጌታዬ የሚያሳይ አምላክ ነው። ከተናገረኝ ተናገረኝ ነው የምለው። አንገቴን ቆርጦ ሊጥለው የከለከለው ጌታ ከለከለው እንጂ። ነውር ነው በእውነት ወገኖች፣ ነውር ነው። ዛሬ የተለዩኝ ወንድሞች እናቶቼን ሳስብ እኔ ጌታ ምስክሬ ነው አልኩ። በጣም ነው እንደገንዬ ነው የማለቅሰው። ቴንክ ዩ። ወደ ዛሬው የምስጋና ፕሮግራም ላይ ንግባ። መቅድዬ የምትይው ነገር ካለ እዚህ ጉዳይ ላይ ምንም ነገር እንዳትናገሩ፣ ራሳችሁን ጠብቁ። ምንም ነገር እንዳትናገሩ። አሁን በተናገርኩት ጉዳይ ላይ ምንም ነገር እንዳትናገሩ። ቴንክ ዩ። ሁላችሁም ተባረኩ። ወዳችኋለሁ። በእውነት ልበቅኖች የሆናችሁ እህቶችና ወንድሞች ኤርሚዬ ተባረክልን። እኛ ምንም አልልም፣ ምንም ስለማላውቅ ምንም ነገር አለ። እግዚአብሔር ክብሩን ይውሰድ።